ሮቤል ምን አደረገ? እስኪ ንገረኝ፣ ምን ተፈጠረ? ሮቤል ትልቅ ሰው ቤቴ ድረስ መጥቶ ልጄን ሰረቀኝ። ምን እንዴ? ልጅህን ማለት ነው? ልጅህን ከቤት ገብቶ እኔ አልገባኝም። እውነትህን ነው? አይ አድናን፣ በፍጹም እንዴ! ይሄን ነገር ላምን አልችልም። እውነትህን ነው? እስቲ ቁጭ ብዬ አልጠብቅም። በል ና እንሂድ፣ አብረን እንሄድበት። በፍጹም አንቺ ከኔ ጋር አብረሽ ትሄጃለሽ። ይልቅ ለሆነ ራሷን በጣም እንግዲህ አድናን እንደገና ሜሪያን ጠርጥሯታል ማለት ነው። ሮቤል እንግዲህ ሮቤል እንደሞተ ነው ሁሉም ሰው የሚያውቀው። ሜሪያን ከእስር ቤት ስናወጣ ልጃችንን እሷ ናት እንደዚህ ያደረገችው በማለት በጣም ፈርተዋል ማለት ነው። እና ሜሪያም ደግሞ እኔ ይሄን ነገር ማድረግ እንደማልችል አንተም ታውቃለህ፣ ለምንድን ነው እንደዛ የምትለው? እኔ እኮ ተቀይራለሁ ብላ ብዙ ነገር ብትልም ያው ሊያምኗት አልቻሉም። ለማግባት እንዴት ይሄን ነገርስ ማሰብና ማውራት አስፈለገ ብሎ እንግዲህ ምዕራፍ 1 ላይ ከሜራ ጋር ተመካክሮ ብዙ ነገር አድርጎ ነበሩ። ግን መጨረሻቸው የሮቤልም ሞት ነበረ፣ የሜራ ደግሞ እስር ቤት ሆኗል ማለት ነው። በነገራችን ላይ በህይወታችን እያንዳንዱ ነገር የምናደርጋቸው ነገር በኋላ ላይ ዋጋ እንደሚያስከፍልን ማወቅ አለብን ማለት ነው። እንግዲህ ብዙ ክፉ ነገር ከሰራን ብዙ ክፉ ነገሮች እንደሚያጋጥሙን ማሰብ አለብን ማለት ነው። ሮቤልና ሜራ እንግዲህ ሮቤል የአድናን ወንድም ሆኖ ወንድሙን እየጎዳ ከምስጡ ጋር ተባብሮ ምስቱን ደግሞ የራሱ ሽማ አድርጎ እየተጠቀመ ነበር እና ዛሬ ላይ ግን ሜራ ደግሞ ለአድናን ሳራን እንደገደላት ስለተናገረችው ሮቤል ካወቀ እኔ ለአድናን ምስጢሩን እንደተናገርኩ ካወቀ ሮቤል ይገለኛል ብላ እንግዲህ ቀድማ ሮቤልን ለመግደል ወስና ነበረ ሜራ። እንግዲህ ሉሃና በጣም ተጨንቃ ትገኛለች። ልጄ የት ነው የወሰድሽው? ቶሎ በይ አምጪ ትላታለች ለሰራተኛዋ እንግዲህ ከመጀመሪያው ተነስታ ሮቤል ቤት ገብቶ ልጁን እንደምሰርቅ እና ልጁ እንደሷ አሳልፋ እንደምትሰጥ ሁሉንም ነገር እንዳዘጋጀችው እናያለን ማለት ነው። ዛሬ ላይ ግን እንደፈለገው ሮቤል ሉሃና ልጁን አቅፋ ከተኛችበት ከቅፏ ወስዶ ልጇቸውን ይዞ ጠፍተዋል ማለት ነው። አንተ ልጅ ከኔ ብትወለድ ደግሞ የባሰ ቆንጆ ትሆን ነበረ አድናን፣ እኔ ዋጋ አስከፍልሃለሁ አንተንና ሉሃና የኔ እስከምትሆን ድረስ መቼም ሩጫዬን እኔ አላቆምም። አድናን አንተ ደግሞ ዋጋ ትከፍላለህ። ልጅን አተክ ወዴና ወዴ ስትራሮጥ እኔ ማየት እፈልጋለሁ ብሎ እንግዲህ ሮቤል ተመልሶ ወደ ሜራ ይሄዳል። ሜራ ደግሞ ስላየችው እሷ ገድላ እንደቀበረችው ነው እንደምታውቀው። ሮቤል በህይወት አለ ብላ መቼም አታስብም ነበረና ህልም ሆነባትና ሮቤል አስጠርቷት ከእስር ቤት ልታየው ስትመጣ ሮቤል ነው። እሷ በጣም ነው የደነገጠችው። እንዴት ይሄ ነገር ሊሆን ይችላል ብላ እንግዲህ በጣም በድንጋጤ ውስጥ ነበረች እና ሉሃናና አድናን እንደ ክፉነታቸው አላዩም። ሜራን ብትሆን ያለፈው ነገር አርፏል፣ እኛ ይቅርታ አድርገንልሻል፣ ስለዚህ ሰኞ ቀን መተን ለአንቺ እንፈርምልሻለን፣ ሁሉንም ነገር እናስተካክላለን፣ ሁሉም ነገር እንደምስተካከል እርግጠኛ ነኝ ትላለች። እንግዲህ ሉሃና ሜራ ደግሞ እኔ አይናችሁን ማየት ራሱ በጣም ነው የሚከብደኝ። እናንተ ናችሁ እኔን ከእስር ቤት ለማውጣት የመጣችሁት፣ ብዙ ጊዜ የጎዳችሁ የካድኳችሁ። አንተንም ሉሃና አንቺንም አድናንንም በጣም ከልቤ አመሰግናችኋለሁ። ግን እንዴት ይህን ነገር ማድረግ ትችላላችሁ? ሰራተኛው እንግዲህ ሁሉንም ነገር አስጨርሳውና አድርጋው ሮቤል ከቤት ልጁን ይዞ እንደወጣ እያወቀች እኔ ምንም ነገር አላደረኩም፣ ለምንድነው ማታምኑኝ? እኔ እኮ ምንም ነገር አላደረኩም እያልኳችሁ ነው። እናንተ ለምንድነው እኔን ማታምኑኝ? ሌላ ሰው ገብቶ ሰርቆ ሊሄድ ይችላል ብሎ አድናን ደግሞ ከአንቺ የተነሳ ነው ልጄ የጠፋው፣ ማታመጪ ከሆነ አላቀሽም ይላታል። እሷ ደግሞ በፍራች እንግዲህ በጣም ፈርታለች። ሉሃና ደግሞ
በጣም ተጨንቃለች። እንግዲህ በቀደም ያየችው ሰውዬ እሱ ሰውዬ በጣም አስፈርቷታል ማለት ነው። ለምንድን ነው በራቸውን ሲከፍት ነበረው? በራችን ላይ ቆሞስ ምን ሊሰራ ነበረ በራችን ላይ ቆሞ የነበረው በማለት በጣም ፈርታለች። ዛሬ ላይ ግን ከተኛችበት ልጅ ተነጥቃ ልጇን ይዛ ሲወጣ በጣም ከባድ ነገር ነው ማለት ነው። ሮቤል እንግዲህ እበቀልሃለሁ እስከ ዛሬ ድረስ ስለተጫወትክብኝ ህይወትን ስላበላሽህኝ የሚወዳትን ልጅ ከኔ ስለወሰድካት እበቀልሃለሁ፣ መቼም አልተወም፣ አሁን በእጄ ገብተሃል ይላል ማለት ነው ሮቤል ለአድናን። እንግዲህ ውድ ተመልካቾቼ የሉሃና ድራማ ምዕራፍ 2ን ይዤላችሁ መጥቻለሁ። ትወዳላችሁ ብዬ ተስፋ አደርጋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። ስለምታበረታቱኝ ከልቤ አመሰግናለሁ። መልካም ጊዜ ተመኘሁላችሁ። ሉሃና ምዕራፍ 2 እንግዲህ ዛሬ ይዤላችሁ መጥቻለሁ። ሰላም ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዙ ተረፈ በሌለኝ ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ ሉሃና በጣም የምንወደውና በጣም ትምህርት የሆነልን ድራማ ነው። ምዕራፍ 2ቱን ደግሞ እንደቀጠሉ እናያለንና እንግዲህ ሉሃናና አድናን ተጋብተው ልጅ ወልደዋሉ። እንግዲህ ሮቤል ሞቶ ነበረ። ሮቤል ግን አልሞትም። እነሱ ሜራን እስር ቤት ለማውጣት በየዋስ ፍርማን ልንፈርምልሽ እንመጣለን፣ ከዚህ በኋላ ምንም አትጨነቂ ብሎ እሷ ጋር ሲሄዱ እንግዲህ አቶ ሮቤልና ሰራተኛው ተስማምቶ ለሰራተኛዋ በር እንድትከፍትለት እና ልጁን ሰርቆ ይዞ እንዲሄድ ለሰራተኛው ተመካክረው ወደ ቤት መጥቶ በሩን እየከፈተ አድናን እና ሉሃና ይመጣሉ። በዛ መሀል አድናን እንግዲህ ሁለቶቹም እየተራሮጡ ሮቤል እንግዲህ ተደብቆ ከአድናን ይተርፋል ማለት ነው። ሰራተኛው ደግሞ አድናን ስላስጠነቀቀው በጣም ፈርታለች። ምን ይፈጠር ይሁን በማለት በጣም በፍራቻ ውስጥ ነች እንግዲህ ያለችው። አንተ ለምንድን ነው የመጣከው? አሁን ልጅን እዚህ ስትሄድ እኔን ነው የሚገሉኝ። እንግዲህ ሉሃናም ለሰራተኛዋ በጣም አስጠንቅቃ ነበረ። በሩን ለምንድን ነው ክፍት ያረግሽው? ለምንድን ነው በሩ የተከፈተው? አንቺ ስነገርሽ ምንም ነገር አትሰሚም ወይ? እኔ ስንት ጊዜ ነው በሩን በደንብ አጣሪ ብዬሽ ነገርኩሽ። ልጄን እንድታሳጭኝ ልፈልግሽ ነው እንዴ? ምን የሆነ ነገር እዚህ ቤት እየተካሄደ እንዳለ እኔ በጣም ፈርቻለሁ ብላ ሉሃና ለአድናን ትናገራለች። አድናን ደግሞ ሉሃናዬ ምንም ነገርማ አይፈጠርም፣ ምን ያለው ከአንቺ ጋር ምንም ነገር አይከሰትም፣ አይፈጠርም፣ አይዞሽ ብሎ ይነግራታል። እሷ ደግሞ አድናን እኔ እኮ በጣም ነው የፈራው፣ ያኛው ያየሁት ሰውዬ ከፊት ለፊቴ አልጠፋ ብሎኛል። ሰራተኛው ደግሞ እንደሆነች አልሆነችም አድናን በጣም አስጠንቅቋታል ማለት ነው። አንድ ነገር ብፈጠር ሁሉንም ድርጊትሽን እንደሚከታተል ይህን ነገር አትርሺ ይላታል። እሷም ደግሞ በስህተት የተፈጠረው ነገር ነው እና ብላ ይቅርታ ትጠይቀዋለች። ጥሩ ነው እንዳይደገም ግን ተጠንቀቂ ይላታል። እሷም እሺ ብላ ወደ ስራ ስትሄድ ሮቤል እንግዲህ ማታ ላይ አድናን ከቤት እንደወጣ አይቶ ተመልሶ ወደ ቤት ይመጣል ማለት ነው። ወደ ቤት ሲመጣ ደግሞ ሉሃና ልጅ ይዛ ተኝታለች። በተኛችበት ሰራተኛዋ ከክላስ ስትወጣ ሮቤል ወደ ሉሃና ክላስ ሲሄድ አንተ ምን እየሰራክ ነው እዛ ትላለች። አንቺ ዝም በይ ምንም ነገር አያገባሽም ብሎ ስበይ ብሎ ልጁን ይዞ እየወጣ እንደገና በር ላይ ይገናኛሉ። ከዛ እሷ አሁን እኔ ይህን ልጅ እንድትወስድ አልፈቅድልም፣ አቶ አድናን በጣም አስጠንቅቆኛል፣ የሆነ ነገርማ እዚህ ቤት እንዳለ ሻንጣውን ለምንድን ነው እዚህ ኪችን ድረስ ሰብስቤሽ ያመጣሽው? ምን እያሰብሽ ነው ብሎ ይነግራታል ማለት ነው። እሷ ደግሞ አይ ይህን የደረቁ ልብሶችን እያረኩ እያስቀመጥኩ ነበረ፣ ለዛ ነው ሻንጣ እዚህ የሆነው
ምንም ነገር አልተፈጠረም ትለዋለች። እሱም እንግዲህ እንደዛ ከሆነ ጥሩ ነው ሌላ ነገር እንዳይፈጠር ብቻ ብሎ ከዛ ለሉዋና ሂጂና ትንሽ እረፍ በይ እኔ የሆነ ስራ አለኝ እሱን ጨርሼ ተመልሼ እስከመጣ አንቺ ቤት እረፍ በይ ይላታል። ከዛም እሷ ትሄዳለች። አቶ ሮቤል ደግሞ ልጄን እኔ መውሰድ አለብኝ ይሄ የአድናን ልጅ አይደለም የኔ ልጅ ነው ብሎ እንግዲህ ልጁን ካልወሰድኩኝ አላርፍም በማለት ልጄን እወስዳለሁ ምንም ብታደርጉት አለቃችሁም ብሎ እንግዲህ ሉሃና ይዘው ከተኛችበት መጥቶ ልጁን ይዞ ይሄዳል። ሰራተኛው ደግሞ አንተ ትክክል እያረክ አይደለም ልጁን አስቀምጠው ብላ በጩኸት ታወራዋለች። እሱም እንግዲህ አድናንም እንግዲህ የሆነ ነገርማ በቤቴ ውስጥ እንዳለ እኔ ገብቶኛል፣ ግን ምን እየተፈጠረ እንዳለ ግን እስካሁን አልገባኝም። ምንድነው እየተፈጠረ ያለው? የልጄና የሉሃና ጉዳይ በጣም እያስጨነቀኝ ነው። የሆነ ያላወቅኩት ነገርማ በቤት ውስጥ አለ ብሎ በጣም ይጨነቃል። እንግዲህ ሮቤል ተመልሶ ሉሃና ጋር ሮቤል ተመልሶ ወደ ሜራ እስር ቤት ይሄዳል። እስር ቤት ሲሄድ ሜራ ደንግጣው እየሸሸች ወደ ክላሷ እየሮጠች ትሄዳለች። ከዛ ማክስ አንስቶ እኔ ነኝ የሚለው ስጠራት በጣም እንደደነገጠችው እዛን ያው በእጇ ገድላ በእጇ የቀበረችው ሰውዬ ከየት ተመልሶ መጣ በማለት በጣም ነው ድንግጥ ያለችውና እንዴት ይሄ ሰውዬ ተመልሶ ሊመጣ ይችላል? እኔ በህልም ነው እንደማየው ሮቤልን እኔ በእጄ ገድየው በእጄ ቀብረው ስንት ስራ በህይወቴ ሰርቼ መጨረሻዬ እንግዲህ እስር ቤት ሆኖ እንደገና የሞተ ሰው ተመልሶ ይመጣል እንዴ ብላ በጣም ፈርታ ነበረና ሜራ እንግዲህ አድናን ቆይ ምንድነው እየተካሄደ ያለው? እኔ ምንም ነገር አልገባኝም። ይሄኛው ሌባ ለምንድነው በራችን ስከፍት የነበረው? ለምንስ ወደኛ ቤት መጣ? ምን አስቦ ነው ብሎ እንግዲህ አድናን ተከታትሎም አላገኘውም። ለዛ ተመልሶ መጥቶ ቤት ውስጥ ተጨንቋል። በሩንም ስናይ ክፍት ነበረ። በሩ ስለምን ክፍት ሆነ ብሎ አድናን በጣም ጠርጥሯልና ሉሃናም በቃ እኔ የልጄን ጉዳይ በጣም አስጨንቆኛል፣ የሆነ ነገር እንዳለ ነው የምሰማኝ አድናን፣ እኔ ልቤ ምንም ሊያርፍ አልቻለም ትለዋለች። እንግዲህ ሮቤል ወደ ሜራ ሄዶ ሜራን አማክሯታል። እንግዲህ ሜራ እሱን ገላው ሁሉም ያው ሮቤል እንደሞተ ነው የሚያውቁት። አድናንም ሉሃናም ሜራም ሮቤል እንደሞተ ብቻ ነው የሚያውቁትና ሮቤል እንዳልሞተ ማንም ያውቃል ብዬ ተስፋ አላረግም። እንግዲህ ሮቤል መልሶ መጥቶ በወንድሙ ህይወት ላይ ህይወቱን ለመበጥበጥ ዝግጁ ሆኗል ማለት ነው። ሮቤል እንግዲህ ሮቤል የወንድሙን ህይወት መበጥበጥ ብቻ ሆኗለታል። እንግዲህ ሮቤል እስኪመጣ ሰራተኛው የልጁን እቃና ልጁን አዘጋጅታ ጠብቀው ነበረ። ሮቤል እንደገባው ልጁንና እቃውን ይዞ እንዲወጣ ነበረ የተመካከሩት። ግን እንደተመካከሩት አልሆነም ማለት ነው። ምክንያቱም ሮቤልን አድናንና ሉሃና በር ላይ ሲደርሱ በር እንደተከፈተ አይቶ አድናን ያስሮጠዋል። እንግዲህ አላገኘውም ማለት መያዝ አልቻለም። በዛ ምክንያት ሰራተኛ ፈርታ ነበረ በር ላይ የነበረው ሰውዬ ምን እያረገ ነበረ ብላ እንግዲህ ሉሃና እንቃርጋ ትይዛታለች ሰራተኛዋን። ሰራተኛዋ ደግሞ እኔ አላቅም በስራ የብዛት ሆኖኝ ነው በሩን ያልዘጋሁት። ከዛም ልጁ ሲያለቅስ እሱን ሊያስተኛ ወደ ክላስ ገብቼ ነበረ በዛ ምክንያት እሱንም ለማየት አልቻልኩም ብላ እንግዲህ ለሉሃና ትመልስልታለች። ሉሃና አላመነቻትም። አንቺ እንደዚህ አይነት ስራ ፈትነት ነገር ሁለተኛ እንዳሰሪ ብዬሽ ነግሬሻለሁ አልነበረም እንዴ ብላ ተጫወትባታለች። እንግዲህ እሷም በቃ ይቅርታ ሉሃና የልጁ ተኝቷል ለምን ትጫዋለሽ? አሁን ተዩ በቃ ሁለተኛ አይለምደኝም። የዛሬው በስህተት የሆነው ነገር ነውና ይለፍ ትላለች። አድናንም ተናዶ ወደ ኪችን ሄዶ በጣም ትደነግጣለች።
እያንዳንዱ ሴራሽን አውቃለሁ፣ ስለዚህ ብትጠነቀቅ ይሻልሻል ብሎ ይጮይባታል። እሷም ደግሞ ተናዳ እንግዲህ ሉሃናን አገላምጣ ነው ከቤት ከክላሷ የወጣችውና ሉሃና የሄደች መስላ ነበረ፣ ግን እሷ ከኋላ ቆማ በጣም ታገላምጣት ነበርና ውድ የተወደዳችሁ የሰላም ዩቱብ ተከታታዮች ስለምትከታተሉኝ አመሰግናችኋለሁ። ድራዩ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ ከልቤ አመሰግናችኋለሁ። መልካም ጊዜ ተመኘሁላችሁ።